ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው። ብዙዎቹ ሱሐባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሱሐባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገላ ነው። ሱሐባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ብንት ኸጣብ ሰልማለች። እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ብንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያ አሉ ዑመር። ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ። ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት? ቁርአን ስጪኝ አላት። ነጃሳን አልሰጥም ማለቻቸው። ለአንተ አይነት ነጃሳ አይነካው ስጪኝ አሏት። አልሰጥህም ያቱላ ዑመር ፈለጠ ማለት አንድ ጥፊ ሲያሳርፍባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ሳይው ደነገጡ፣ ነቁ ከቁጣቸው። እህታቸው እንደዛ በማድረጋቸውን አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም ማለቻቸው። አንተ ነጃሳ ለነሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይሄን ቁርአን ለማየት ከበብ ብን አረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለመቸም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى كبرنا له حلاوة تعفطال قالوا يربشال وسطن يناقرال ዑመር አልቻሉ። هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም። ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር? ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም። ማን ነው ያለበትን የሚያሳየኝ አሉ። ከበብ ብን አረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ። እኔ ያሳያለሁ ዑመር አሉት። እሱ በቋንቋው አናግረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ዑመር ገባ። ሰይፍ በዚህ ይዟል። እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል። በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ትከሻውን ይዘው فهزه حز حتى سقط الى رجله በነብዩ እጅ ገባ። ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም ማለት ነው። አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ? ዑመር ነብዩ ግርስ ወደቀ። ያን ጊዜ ነበር ዑመር أشهد أن لا إله إلا الله وأشهد أن محمد رسول الله ዑመር ሰለም والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا የሰይድና ዑመር ብን ኸጣብ ታሪክ። ዑመር ብን ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ። ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊት የሚመጣባቸው ነው። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ብን ኸጣብ ይህንን ባህሪው ይህንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው። በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች።
እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች፣ ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጥዐበከ ረቢ፣ አየው ዑመር ጌታዬ እንዴት እንዳደከመህ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመህ አለቻቸው። ሐቁ አንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴትዮ አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣው ይምጣ እቀበለዋለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃር፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ፣ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ብን አርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። እንዴት ሆንሽ አሏት። ባላ መንገድ ሰላም ነው ሲላት፣ ምን ሰላም አለ ዑመር ጋር አገናኘኝ አለችው። ዑመር አገኘሽ እና እንዴት ነሽ ያወጣሽ አላት። ዑመር አግኝቶሽ እንዲህ ብዬ ነገርኩት። ዑመር አዘነ ወላሂ አለችው ሚስቲቱ። ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች። ፍጹም ከዑመር የዚህ አይነት ረሕማ አልጠበቅኩም አለች። ባሏ ምን እንዳለ ታውቃላችሁ? አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሒማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት ነው። እንዴት ዑመር ይሰልማል ብለሽ ታስቢያለሽ? የሚታሰብ ነገር አይደለም፣ ገይረ ማዕቁል። ግን አላህ ለሴትዮዋም እንግዲህ አላህ ኢልሃም ሰጣት። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሷሃባ አገኛቸው። ብዙዎቹ ሷሃባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሷሃባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገድል አለ። ሷሃባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው። ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ብንት ኸጣብ ሰልማለች። እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሂደህ እህትህን ፋጡማ ብንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያ አሉ ዑመር። ሷሃባው ትንፋሽ ነው የፈለገው ለነብዩ እስኪነግር ድንገት እንኳን መጥቶ እንዳያጠቃቸው። ነብዩ ከሚሞቱ ፋጡማ ብትሞት ይሻለዋል እሱ። ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ብንት ኸጣብና ባሏ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል። ዑመር ሲመጡ የቁርአን ድምፅ፣ በር መቆርቆር የለም። በዑመር በትሮ ያስታውቃል የዑመር እጅ ነው። ምክንያቱም ዑመር ማለት አንዲት ሴት ዑመርን ስትገልጻቸው ዑመርን መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች። መን ሀኡላ ብላ ጠየቀች። እነዚህ ማን ናቸው ብላ ስትል ሀኡላ ኑሳክ አሏት። እነዚህ አቢዶች ናቸው አሏት። ለይሱ ኑሳክ ሀኡላ፣ እነዚህ አቢዶች አይደሉም፣ ኑሳክ ዑመር ነው አለቻቸው። ኢዛ መሻ አስራ ወኢዛ ተከለም አስማ ወኢዛ አከል አሽባ ወኢዛ ደረብ አውጃ አለች። አቢድ ዑመር ነው፣
ሲሄድ ያፈጥናል፣ ሲያበላ ያጠግባል፣ ሲናገር ያሰማል፣ ሲመታም ያሳምማል አለች። አቢድ ያየነው ዑመር ነው አለች። ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው። አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ። ለምንድን ነው ምን አረኳችሁ አሉ። ለምን መንገድ ትለቋላችሁ? በደልኳችሁ? አልበደልከንም። ታዲያ ለምን መንገድ ለቀቅናችሁ? እንደው ግርማው ታስፈርቶን አሏቸው። ይሄስ ከሆነ አላህ መዚድን ሀይባው ጌታ ይሄንን ጨምርልኝ እንዳትቀንስብኝ አሉ ዑመር ረዲየላሁ ዐንሁ። ሳልበድላችሁ ምንም ከሆነ አላህ ቁዋ ይዘን ዑመር ገቡ። በር ገንጥለው ነው የገቡት። በሩ እስኪከፈት ሲገቡ ኸባብ ብን አረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ። ባልና ሚስት ከቤታቸው ይሄዳሉ። የሚመጣውን ለመቀበል ፊት ለፊት ቆሙ። ሰዒድ ብን ዘይድ ማለት ሚነል አሸረል ሙበሸሪነ ሚነል ጀና ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ። በዑመር እጅ ገብቶ እንዴት ይደናል? ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር። ሚስት አልቻለችም። ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው። ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስባቸው። ዑመር ደነገጡ። እሱን ተው ወደ እሷ ቆሙ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድነው ያሻላት? ቁርአን ስጭኝ አላት። ነጃሳን አልሰጥም አለቻቸው። ዳንተ አይነት ነጃሳ አይነካው ስጭኝ አሏት። አልሰጥህም ያቱላ ዑመር ፈለጠ ማህለት አንድ ጥፊ ሲያሳርፍባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው። እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም አለቻቸው። አንተ ነጃሳ ለነሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይሄን ቁርአን ለማየት ኸባብ ብን አረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። ጣሃ ማ አንዘልና ኢለይከ አልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ከባድ ነው። ለሁ ሐላዋ ይጣፍጣል፣ ቃሉ ይረብሻል፣ ውስጥን ያናግራል። ዑመር አልቻሉ። هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም። ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም። ማን ነው ያለበትን የሚያሳየኝ አሉ። ኸባብ ብን አረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ። እኔ ያሳያለሁ ዑመር አሉት። መርሐባ አለ ኸባብ ብን አረት ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ። ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰልሟል። ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهዳ የአላህ አንበሳ የተባለው እሱ ነው ሐምዛ። ማንም አይወዳደራቸው። ዑመር መጣ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ። ይሄ ፋጅር ሰው መጣ፣ ሰይፍ ይዞ ነው የመጣው፣ ኸይር ይዞ አልመጣም። በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ። ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት። አንተ አይደለህ ምን ነኝ አሉት። ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ዑመር ገባ። ሰይፍ በዚህ ይዟል። እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል። በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حز حتى سقط الى رجله በነብዩ እጅ ገባ። ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት። ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ? ዑመር ነብዩ ግርስ ወደቀ። ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ዑመር ሰለም። ሰይድና አብዱላህ ብን መስዑድ እንደሚገልጹት እስልምና ዑመር እስኪ ሰልም ድረስ እስልምና የተዋረደ ነበር ይላሉ። ከዑመር በኋላ እስልምናን አላህ ክብር ሰጠ። ሱብሃንአላህ ተመልከቱ። እዚህ ነብዩን ሊገድል የመጣ ሰው ሸሃዳ ሰጡ። ቀጠሉ ምን አሉ?
ጥያቄ ጠየቁ። ያ ረሱላህ አላቸው እዛው ሰለው አለስና አለል ሐቅ ላይ ነው ያለነው አይደለም አለው። አዎ እነሱ ስህተት ላይ አይደል ያሉት? አዎ ይዘን እኛ ሐቅ ይዘን እነሱ ስህተት ይዘው እንዴት እንደበቃለን? ለምን እንፈራለን? እንውጣ አላቸው። ያን ጊዜ ነው እንግዲህ ፋሩቅ አልኡማ የተባሉት። አላህ የዚህ ኡማ የሐቅና የባጢል መለያ ፋሩቅ አደረገው አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አላህ በልቡና በምላሱ ላይ ሐቅን ያደረገለት ሰው ዑመርን የነብዩ ሰለላሁ ዐለይሂ ወሰለም ሐሳብ የነ አቡበከርን ሐሳብ እየካለፈ 6 የቁርአን አያት ዑመርን አይዶ ኮርዷል። የነ ነብዩን ሐሳብ ካልፎ የዑመርን አቋም ተከትሎ 6 የቁርአን ዑመርን ተከትሎ ወርዷል። የዑመርን አቋም ይዞ አላህ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ሐቅን አላህ በልቡና በምላሱ ያደረገለት ሰው ይላል። መርሐባን ወጣ ተባለ። ለመጀመሪያ ጊዜ እስልምና ይፋ ወጣ፣ ሰልፍ ተወጣ፣ ሙዛሃራ ወጡ። እንግዲህ ሐራም ከሆነ ማናቅ ሰልፍ 40 ምናምን ሰው ሆነው ሐምዛ በቀኝ ዑመር በግራ ነብዩን ከመሃል አድርገው ሐቁን ይዘው ወደ አደባባይ ወደ ካዕባ ወጡ። ከባድ ነበር። ካዕባ ወጡ። ዑመር በዚህ ሐምዛ በዚህ ከባድ ሄዱ። ካዕባ ላይ ደረሱ። የሚፈልጉትን አድርገው መልእክታቸውን አስተላልፈው ተመለሱ። ሁሉም ሰው ሲሰልም ይደበቃል። ዑመር ሰለሙ። ዑመር ጋር ግን ድብቅነት የለም። ቀጥለው ስራቸው ወደ ምን ሆነ? ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ። አቡ ጃህል በር ቆረቆሩ። አቡ ጃህል ሐል ሰሚት አሉ። ሰማህ? ምኑን? አስለምት ሰልም ያለው እስቲና አውጣሉት። ተበለክ ሳኢረው መክ ያ ዑመር ቀኔን አበላሽህብኝ፣ አላህ ቀኔን ያበላሽህብናል። በሩን ዘጋዛው። ምክንያቱም መርጋማን ይገናኛል። ወሊድ ብኑ ሙጊራ ኡመያ ብኑ ኸለፍ ምናምን እያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ እያሉ ማንም ይወጣ ጀግና የለም። ዑመር ፊት ማን ይቆማል? አልበቃቸው። የመካን ሰው ግን ቤቱን እየቆረቆረ አዳሩሱት። አንድ መካ ላይ የሚታወቅ ጀሚል ብን ሙዓምር የሚባል ወረኛ ሰው አለ። ፈልገው አገኙ፣ ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ነው። አሳቢ ሆነ። የዛን ጊዜ አሳቢ ነው የሚሉት። ከቁረይሾች ከሙሽሪኮቹ የወጣው ሰው አሳቢ ሆነ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት እያሉ እሱ እየሮጠ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ ኸልቁ ካዕባ ላይ ተሰበሰበ። አዋጅ! ዑመር ህዝብ ጋር ተናነቁ። እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱ ሲይዙት አንዱ ሲጥሉት፣ አንዱ ሲይዙት አንዱ ሲጥሉት ሰዓቱ ሄደ። አልቻሉ። ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያውቁ ከውስጣቸው አንዱን ሳቡትና ስሙን ረሳሁት፣ እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ፣ ካልሆነ 2 አይንህን ነው መጥፋው አሉት። ባካችሁ መንገድ ልቀቁ ለዑመር አይኔን ያጠፋኛል አለ። እሱ አይተወኝም። ተነሱ ሄዱ። ቀጥታ ቤት ገቡ። ቤትም ገብተው ደግሞ ዝም አይባልም። ዑመር ሰበሰቡ። እያንዳንድሽ ነው ተሰልም ያለች ነው ሰልም ያለው ተሰልም ያለች ነው። ቤት ውስጥ ልጆቻቸውን ጠርተው እስልምና እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ በፊት ሰልም ያለው አላቸው። ዑመር ደነገጡ። አብደላህ ብን ዑመር ይናገራሉ። እንዲህ ያደረገና በክርኑ ፈወከዘን እንዲህ አድርገው መቱኝ ይላል። لمن تركت أباك يا عبد الله؟ أبات اللي جهنم تتهنين لما أنتو كنيم عبد الله أني اللي ساعدته بجان سلمك كل كذي باستوسه قطر اندي متى ينبر إلى عبد الله بن عمر رضي الله عنه. تملكتوا يا إخوان نبي يقول لي قد المدة أواجه وجه تزاق مريد الرسول الدرجة أن تسبت عمر معنا تسلمنا نبي محمد عندك زي تقول صلى الله عليه وسلم عمر الإيمان درجة عمر عنوت قبرست ملك الموت متو من ربك بروسي تأيك من بلا تملس اللي تعالى هابط يا رسول الله أني من بلس اللي تناك على الله علاجه أني ما أنت متملسونك على الله هابط من دينه مملسوا علاجه عمر ملك الموت متو من ربك سنه أنت من ربك تلو الله عمر رضي الله
قوة الإيمان يكون يا إخوة. عمر إمام حسن البصري يوم القيامة اسلمنا إني أتخيل فعلت يوم القيامة إسلام بسورة الرجل إلى اسلمنا بسوت مسلو يمطعل إلى حسن البصري እያንዳንዱ ሰው ጂያዘ ጌታዬ ሄረርቶኛል ይሃወርዶኛል እችረርታኛለች ይቻዋርደኛለች ይያለ እስላም ሁሉም ላይ ይመሰክራል። ዑመር ጋር ሲደርስ حسن البصري كنت غريبا حتى أسلم هذا الرجل يسوع في سلم درس انقد على بركم ولا عمر يمسكر الله ورسول الله حسن البصري رضي الله عنه. عمر هناك يا ككفر نبي لما قدل يتنساسو بزاينة إيمان لا يزود كل سو تدبكو هجرة سيد عمر قد بعد بابا له هجرة يوت هجرة يوصلوا كعبان زوالي عيات لو قاوم زاري هجرة المدينة المطعمة مصوبة للغيرات الناس يجوا غيرات بس يتغيروا ويوطا وين يوطا هذا كالثلاثة بزاينة إيمان هنا كزاينة نفسية وجزاينة نفسية شكل قرد إذن من معناتنا نفس قابل التغيير لو يتزقاج جشنات لمن لا تتخجنات إن قال لما يتزقاج جندرس كم من يسفر لقال الصور لما شجنات نصرات يسفر من يحكي النفسيات لا يلفتنا من يحكي النفسيات لما استقاك الطرف على قلال والنقوش بنفسيات كل قراتي يتفق بنانا ለራሳችን ምን ሰጠው ቦታ ዑመር ኢብኑ ኸጣብ ሚንበር ላይ ቆመው ስለ መህር ሲናገሩ አንድ ጊዜ አይደለም መህር ሊገድቡ ፈለጉና ለሴት ልጅ የጋብቻ መህር ይሄን ያክል ገንዘብ ብቻ ነው መሰጠት ያለበት ብለው መህርን ወሰኑ። ሲወስኑ ከሴቶች መካከል አንዷ ተነሳች። ዑመር አለቻቸው እዛው ሱሐባ መካከል እኮ ተነስተው ያ ዑመር አላህ የሰጠንን ሐቅ አንተ ልትከለክል ነው አለችው። الله ያልገደበውን መብት አንተ ልትገድበው ነው? ዑመር ደነገጡ። ሱሐባዎቹም ደነገጡ። ማናት ሊደፈሩ ዑመርን የምትመልስ? ዑመር ግን ተዋታሉ። አሳበት المرأة واخطا عمر ሴትየዋ እውነት ተናገረች እኔ ተሳሳትኩ። ምን አሉ ራሳቸውን እየወቀሱ كل الناس افقه منك يا عمر ዑመር ሰዎች ሁሉ ካንተ የተሻሉ አዋቂዎች ናቸው ይሄን እንዳትዘነጋ እያሉ ራሳቸውን እየገሰጹ ወረዱ ከሚንበር ላይ። يونو كبار نفسيان ستاشنفات زاري عالم وكني بلا عالم يلم برو عالم كله سيونجل داعين يميلو داعي كني بلا يلا كله عنده سيوطا يونا كلهم بنفسيات عطا وسط قبته